ዛሬ እንግዲህ ሁል ጊዜ እንደተለመደው ራሳችንን ማዳንና ልጆቻችንን ማዳን ነው እናቶች ስራችን አይደል? ዛሬ ደግሞ በጣም ምርጥ ነገር ነው ያመጣሁላችሁ ለልጆቻችሁ ማለት ነው። ፀጉር ለሌላቸው ልጆቻችሁ፣ ላሽ ለጨረሳቸው ልጆቻችሁ፣ ፈንገስ ያለባቸው ለሚያሳክክ እና ቆርቆር ላለባቸው አብዛኛውን ወንዶች ልጆቻችን ፀጉራቸው ቆርቆር አለው። ምክንያቱም ፀጉር ቤት ሄደው ስለሚቆረጡ ከዛ በሽታ ይዘው ይመጣሉ። ከአንዱ ወደ አንዱ ይጋባል። ሁለተኛ ደረጃ ደግሞ ቅባትም ካልተስማማቸው እንደዚህ አይነት ነገር ያመጣል ማለት ነው። ብዙ ጊዜ ብዙዎቻችን ልጆቻችን ፀጉር የሌላቸው ህጻናቶች አሉና ፎረፎር አለ። በጣም የሚባላ ፎረፎር፣ ፀጉር የሚጨርስ ባዶ የሚያደርግ ፎረፎር አለ። ስለዚህ ልጆቻችን እንዴት ማዳን እንዳለብን ዛሬ በደንብ ግልጽ አድርጌ ተናግሬያለሁኝ። እንግዲህ ይሄ ማለት እንግዲህ ይሄኛው በሰል ያለ ነው። እምቧይ አይደለም። እምቧይ እንዳትሉኝ፣ ደግሞ እምቧይ ነው እንዳትሉኝ። ምክንያቱም እኔ በጣም እያስረዳኋችሁ ደግማችሁ የምትጠይቁኝ ሰዎች ድምፄን ብታዳምጡት አይሻልም? ከመጻፍ በፊት ባይዘዌ ትላንትና ፓፓያ ጽፋለሁ ብዬ ፖፖዬ ጽፌ የላችኋለሁ። ሶሪ ቅርታ ብያለሁ፣ አላስተካክል ስላለኝ ነው። እና ዛሬ ይሄኛው እንግዲህ የምድር እምቧይ ነው የሚባለው። የምድር እምቧይ በጣም ይለያል። አያችሁት? ይሄ ማለት እንደዚህ ሾክ የሚመስል ነገር አለው። ገና ሲመጣ ሾክ አለው። ሾክ ነገር አለው። ገና ሲመጣ ይዋጋል ማለት ነው። አሁን ግን እሾኩ ስለሚታሽ መሬት ላይ ስለሚያሹት ተፈርፍሯል። እሾኩ የለም። እኔ አሁን እንደዚህ ስነካካው እንደዚህ ጉብ ያለ ነው እንጂ እሾኩ የለም። ይሄ የምድር እምቧይ ይባላል። ትልልቅ የሚባለው ይሄ ነው። ትልልቅ በጣም ትንንሽ ደግሞ አላቸው። ትንንሽ ደግሞ አላቸው። እንደዚህ ናቸው ትንንሾች። ክፍለ ሀገር ስለሚመጣልኝ ነው። እዚህ አዲስ አበባ ውስጥም አለ፣ ይሸጣል በየቦታው። በየእጣን ጭሳጭስ የሚሸጡበት ተራ ለምን እንደሚጠቀም አናቅም እንጂ ብያቸዋለሁ። ለብዙ ነገር እንጠቀምበታለን፣ አስረድቻቸዋለሁ። ስለዚህ ዛሬ ደግሞ ለልጆቻችን እንዴት እንደምንጠቀምበት ፀጉራቸው ላይ ይሄ ይቆረጥና እንደዚህ ተፈልቅቆ ፀጉራቸው ላይ እንግዲህ ይታሻል ማለት ነው። ይሄና ማሸት ብቻ አይደለም፣ በጣም ፕሮሲጀር አለው። መጀመሪያ እንዶድ ታውቃላችሁ? እንዶድ ገጠር አካባቢ እንግዲህ ሳሙና አይጠቀሙም ነበር። ዛሬም ላይ እንግዲህ ከኤሪያል ይበልጣል። እንዶድ ልብስ እናጥብበታለን። ገጠር አካባቢ አያቶቼ ልብስ ይታጠብበታል። ወንዝ ላይ ፍሬ ያለው ቅጠሎች አላቸው። እንዶድ ይባላል። ጽድት አድርጎ ነው የሚያጥበው። ሽታ የለው ምን የለው፣ አረፋ በደንብ አለው። እንዶድ ትጠቀማላችሁ። ከዛ በኋላ ደግሞ ነጭ ሽንኩርት አለ፣ ተከተላለው፣ ቅድመ ተከተላለው። ከዚህ በኋላ የምትቀቡት ደግሞ አለ። የምትጠቀሟቸው ብዙ ማቴሪያሎች አሉ። በጣም ቀለል ያለ ፀጉራቸው ግን ግጥም ብሎ፣ የእውነቴን ነው የምላችሁ፣ 2 ወር 3 ወር ቢፈጅባችሁ ነው ግጥም ያለ እንደኔ ፀጉር እዚህ ድረስ። እናቶች ብዙ ጊዜ ፀጉር የላቸውም፣ እያየሁኝ ነው። እዚህ አካባቢ ብዙ እናቶች እዚህ ገባ ገባ ያለ ነው ለራሳችሁም። ግን ዋናው ይሄን ያመጣሁበት ምክንያት ፈንገስ ሆስፒታል ስለምትሄዱ ስላየሁኝ ነው። በጣም ብዙ ልጅ አድኛለሁ እኔ። ፈንገስ እና ቆሮቆር፣ በዛ ላይ ደግሞ እንትን ፎሮፎር፣ ቆሮቆር፣ ፎሮፎር፣ ፈንገስ። እንግዲህ ቆሮቆር የምንላቸው ይሄ ቅርፍ እያለ የሚወጣና የሚሰነጣጠቅ ቆዳቸው ማለት ነው። ፎሮፎር የምንላቸው ደግሞ እንደዚህ የሚፈረፈርና ብን የሚል ይሄ ፊታቸው ላይ ሁሉ የሚቆሽሽና ፀጉራቸውን እየበላ የሚጨርስ ፎሮፎር የሚያሳክክ ማለት ነው አይደለ? ፀጉራችን ላይ ሲወጣ እንግዲህ 3 አይነት ነው፣ ቆሮቆር፣ ፎሮፎር፣ ፈንገስ። ፈንገስ ደግሞ ራሱን የቻለ ላሽ ወደ ላሽ ተቀይሮ ላሽ በላን የምንላቸው አይነት ፀጉራችን ፈንገስ ናቸው። እነሱ ላሽ በሽታ ናቸው። ከፀጉር ቤት ነው ባይዘው ወንዶች ልጆቻችን ከፀጉር ቤት ነው በመቁረጫ ይዘው የሚመጡት እና እሱ አደገኛ በሽታ ነው። ሲጀመር ፀጉራቸው ላይ ሲወጣ ፊታቸው ሁሉ ነው እንደ ጭርት እየመሰለ ፊታቸው ላይ አንገታቸው ላይ ያበላሻቸዋል። ስለዚህ በደንብ ሰርቼላችኋለሁ ዩቲዩብ ላይ መጀመሪያ ላይ። ዛሬ ማርታ ተስፋለም ያላችሁ ዩቲዩቤን ሰብስክራይብ አድርጉ፣ አበረታቱኝ። እናንተም ደግሞ በርቱ፣ ታገኛላችሁ። በቅርባችሁ ያለ ነው። የሌለ ነገር ምናልባት እንዶድ ላታገኙ ትችላላችሁ። እንዶድ ስለማታገኙ እንዶድ ባይዘው መድኃኒት ነው። ሌላም ነገር ነግራችኋለሁ። እንዶድ ስለማታገኙ ግራዋ ትችላላችሁ። ግራዋ ምንም ጊዜ ግራዋ ስጠራ ትሰማላችሁ አይደለ?
ለመታጠቢያ፣ ለገላ፣ ለቁስል፣ ለጭንቅላት፣ ለሰውነት፣ ለዓይነ ጥላ፣ ለብዙ ነገር ግራዋ ጠራላችኋለሁ። ግራዋ በጣም ፍቱን መድኃኒት ስለሆነ ሁላችሁ ግቢ ቢኖር አሪፍ ነው። ለዓይነ ጥላ ግቢ ውስጥ የተተከለ ቢኖር አሪፍ ነው እና በግራዋ ጠቧቸው። ግራዋ ራሱን የቻለ አረፋ አለው። ራሱን የቻለ እቃ እንኳን ስናጸዳበት ሊጥቃችን በኋቃችን ዞር ሲልበት ስናጥባው እንዴት ነው ጽድት የሚለው ሽታ የለው ምን የለው። አረፋውን ግን አይታችሁታል። የግራዋን ግራዋ ተጠቀሙ እንዶድ ካጣችሁ ማለት ነው። እና በዚህ ፀጉራችሁን አስተካክሉ። ቆንጆ ዛላ ያለው ፀጉር ይወጣል። ቆንጆ ፀጉር ይኖራቸዋል። ወንዶች ልጆቼን አሳያችኋለሁ ፀጉራቸውን እና እኔ ተጠቃሚ ነኝና ተጠቀሙ። እሺ ይመቻችሁ። ዩቲዩብ ላይ ሰርች የላችኋለሁ። ማርታ ተስፋለም ሰብስክራይብ አድርጉ። ኮሜንት ላይ ኮሜንት አስቀምጡ፣ አበረታቱኝ። ዋቻውር ትንሽ አዳምጡልኝ ዩቲዩቤን ሁሉንም በየጊዜው። ድጋሜ ነው ግን በይዘው የሰራሁላችሁ። ቅርብ አድርጊልን ራቀን ስላላችሁ ድጋሜ ነው የሰራሁላችሁ። ይመቻችሁ፣ ተመልከቱት።